አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከሊልማ ከነፉረ ቁልቁሉ ወአቀተኩ አሜን። ስብሐት ለእግዚአብሔር ለዘፈጠረነ በአራያሁ ወበአምሳሊሁ በአራያውና በአምሳሉ የፈጠረን ፈጥሮም ያልተወን በዝናብ አብቅሎ በፀሐይ አብስሎ የሚመግበን የሰራዊት ጌታ ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ክብር ምስጋና ለአምላካችን ይሁን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ የካቴድራላችን ዋና አስተዳዳሪ፣ የሁላችንም መንፈሳዊ አባት፣ ክቡራን አባቶቼ ያሬዳውያን ሊቃውንት፣ አበው ካህናት፣ አሃው ዲያቆናት፣ ምእመናት በወደደን እስከ መስቀል ድረስ በታመነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አካም ቡልተኒ አሜን ብለን እንድናመሰግነው የረዳን እግዚአብሔር ክብር ምስጋና ለእርሱ ይሁን። በእልልታ እግዚአብሔርን አመስግኑ። እንግዲህ ለተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ባለው ኃይለ ቃል ይሆናል። ከመሰዶም እምኮነ ወከመ ገሞራ እመሰልነ እግዚአብሔር ዘርአ እመኢያትረፈ ለነ። ዘርን ባያስቀርልን ኖሮ በሉ እስቲ ድገሙ። ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆን ነበር። ይህንን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ነው። ጀቻ ከነከነርገኑ ሙለታ ኢሳይያስ ቦቆና ቶኮ ላኮፍሳ ሰገሊራ ጀቻ ጅሩዳ። እንግዲህ እግዚአብሔር ዘርን ባያስቀርልን ኖሮ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ በመሰልነ ነበረ በማለት ኢሳይያስ በትንቢቱ ተናግሯል። ይህ እንደ ሰዶምና እንደ ገሞራ እንዳንሆን፣ እንደ ሰዶምና እንደ ገሞራ እንዳንጠፋ ከጥፋት ያዳነን ዘር ይህ ምንድን ነው? የትኛው ዘር ነው የቀረልን ዘር የሚለውን እናያለን። እንግዲህ ስለዚህ ስለ ዘር አስቀድሞ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስለ ዘር ተናግሯል። ዛሬ የምንማማረው ስለ ዘር ነው። እየሰማችሁኝ ነው? አስቀድማችሁ ተምራችሁታል። ስለ ዘርማ ዘር አይደለም፣ እንዲህ ዘር አይደለም የምንማረው ስለ ሰው ዘር ነው። ስለምን ዘር? ስለምን ዘር ደግሞ ስለ ጎሳ አላልኳችሁ። አሁን እናንተ ስለ ዘር ሳይሆን ያጠናችሁት ስለ ጎሳ ነው ያጠናችሁት እንጂ ስለ ዘርማ ቢያጠና በጣም ጥሩ ነው። ሰው ስለ ዘር ቢያጠና፣ ስለ ዘሩ ቢያጠና፣ ምክንያቱም ዘሩን ቢፈልግ የሰው ዘር ሁሉ ማን ነው? አዳም ነው በሉኛ። የሰው ዘር ሁሉ ምንድነው? የሰው ዘር ሁሉ ሔዋን፣ አዳም። ከዚህ የተለየ አዲስ ዘር፣ ከዚህ የተለየ ልዩ ዘር የለም። ስለዚህ ሰው ስለ ዘሩ ሳይሆን አሁን ያስቸገረን ስለ ጎሳው፣ ስለ መንደሩ፣ ስለ ብሔሩ፣ ስለ ሰፈሩ እያጠና ነው ያስቸገረን ማለት ነው። ዘራችን ግን እዛም ጎሳ ይሁን እዚህም ጎሳ ይሁን እዛም መንደር ይሁን እዚህም መንደር ይሁን አንድ ነው ማለት ነው። አንድ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት እስቲ እግዚአብሔርን በእውነት። አሁንም አንድ ያድርገን። ስለዚህ ታዲያ ዛሬ የምናጠናው ስለምንድን ነው አልኳችሁ? ስለምን? ስለ ዘር። ስለ ዘርማ መጻሕፍት ይነግሩናል። እንዴት? ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 1 ስትመለከቱ፣ ደግሞም ሉቃስም ሐዋርያው ቅዱስ ሉቃስም ስለ ዘር በትክክል አስቀምጧል። አብርሃም ወለዶ ለይስሐቅ፣ አብርሃም ይስሐቅን ወለደው እያለ ከላይ ከአዳም ጀምሮ እስከ ድንግል ማርያም ያሉትን ቆጥሯል ሉቃስ።
ይሄኛው ደግሞ ሐዋርያው ማቴዎስም እንደዚሁ ከአብርሃም ጀምሮ መጽሐፈ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ከመዝ ውእቱ የክርስቶስ ልደት እንዲህ ነው ብለው ስለ ዘር ቆጥረው ነግረውናል። ስለዚህ ስለ ዘር ማጥናት ችግር የለውም። ዘረኛ መሆን ግን ትልቁ በሽታ ነው ማለት ነው። ከኃጢአትም በላይ ኃጢአት ነው ማለት ነው። ስለዚህ ታዲያ እግዚአብሔር ዘርን ባያስቀርልን ኖሮ የሚለውን ቃል ስንመለከት ወደ ኋላ ሄደን ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለውን መመልከት ግዴታችን ነው። ምን ብሏል እግዚአብሔር? እርግማናችንን ሲናገር ሰው 2-3 ጊዜ ከእግዚአብሔር ኪዳን ተቀብሏል። ኪዳን ማለት ውል፣ ስምምነት፣ ግንኙነት በማለት አለቃ ኪዳነ ወልድ ክፍሌ በመጽሐፈ ግስ ወሰዋስው ተርጉመውታል። ስለዚህ የሰው ልጅ ከእግዚአብሔር 3 ጊዜ ኪዳን ተቀብሏል። ስንት ጊዜ አልኳችሁ? 3 ጊዜ። አንደኛው ኪዳን ከዚህ ዕፀ በለስ አትብላ የሚል፣ ከዚህ በበላ ጊዜ የሞት ሞትን ትሞታለህ የሚል ኪዳን ነበር። ሁለተኛው ደግሞ የሰው ልጅ ያንን የተሰጠውን ኪዳን በእሱና በእግዚአብሔር መካከል የነበረውን ያንን ኪዳን አፍርሶ ዕፀ በለስን በበላ ጊዜ ደግሞ ምን ብሎታል? ኦ አዳም መሬት አንተ ወትገብ ውስተ መሬት፣ መሬት ነህ ወደ ቀደመ መሬትነት ትመለሳለህ የሚል ኪዳን ማለት ነው። እሱ ምንድነው? የሞት ኪዳን። ከዚሁ ጋር አያይዞ በዘርና በዘሯ መካከል ጠላትነትን አደርጋለሁ የሚል የጠላትነት የሞት ኪዳን ከእግዚአብሔር ዘንድ የሰው ልጅ ተቀብሏል። የመጨረሻው ኪዳን ደግሞ የመዳን ኪዳን ነው። የመዳንን ኪዳን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። ስለዚህ ታዲያ በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሏል እግዚአብሔር ነው ያለው። ስለዚህ ታዲያ በዘርና በዘሯ መካከል ተብሎ የተነገረው በማን ዘርና በሴቲቱ ዘር በማለት ተናግሯል። ስለዚህ ሰው ሁሉ የሰው ልጅ ሁሉ በሴቲቱ ዘር ሞቷል። ምክንያቱም ከሔዋን በተወለዱ በሴቲቱ ዘር የሰው ልጆች ሁሉ ሙታን በመባል ተጠርቷል። በዚህ በሮሜ መልእክት ሐዋርያው ቅዱስ ጳውሎስ ለሮማውያን ሰዎች በጻፈላቸው መልእክቱ ምዕራፍ 5 ቁጥር 14 ጀምረን ስንመለከት ዳይሙ ኮነኖሙ ሞት ማዳም እስከ ሙሴ ለእለሂ አበሱ ወለእለሂ ያበሱ እስመ ኩሉ በአምሳለ አዳም ተፈጥረ። ሰው ሁሉ በአዳም አራያ፣ ሰው ሁሉ በአዳም አምሳል፣ ሰው ሁሉ በአዳም ባህሪ ተፈጥሯልና ከሙሴ ጀምሮ እስከ ክርስቶስ፣ ከአዳም ጀምሮ እስከ ሙሴ፣ ከሙሴም ጀምሮ እስከ ክርስቶስ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። የበደሉትንም ያልበደሉትን ምን ገዛቸው? ምን ገዛቸው? ሞት ገዛቸው። ለምን? ከአዳምና ከሔዋን ዘር ስለተወለዱ። ያ የአዳምና የሔዋን ዘር ደግሞ በኃጢአት የተያዘ በሞት የተያዘ ዘር ስለሆነ፣ ስለዚህ ከአዳም የተወለደ ሁሉ በሽተኛ ይባላል ወይም ደግሞ ኃጢአተኛ ተብሎ ተጠርቷል እስከ ክርስቶስ ድረስ። ታዲያ የሰው ልጅ ሁሉ ከዚህ ኃጢአት ቀንበር ለመውጣት ይህንን የኃጢአት ቀንበር ለመስበር እንደገና ከእግዚአብሔር ጋር ያንን የሕይወት ኪዳን ለመቀበል እንደገና እንደ መላእክት ከመላእክት ጋር ለመዘመር እግዚአብሔርን አባቱ አድርጎ ለመኖር ለእግዚአብሔር ልጅ ለመሆን ብዙ ነገሮችን አድርገዋል። ብዙ ነገሮች ኪዳን፣ የብሉይ ኪዳኑ ኪዳን ነበረ። ያ ኪዳን ግን አስታራቂ ዘላለማዊ ኪዳን አይደለም፣ ጊዜያዊ ኪዳን ነው። ምክንያቱም የብሉዩ ኪዳን የተሰጠው ለሰው ነው፣ ደግሞም በሰው ነው። ለምሳሌ በእነ ሙሴ በኩል ኪዳን ተሰጥቷል። ምን የሚል? ምድረ ርስትን ትወርሳላችሁ የሚል። የእነሱ ኪዳን የት ላይ አበቃ? ምድረ ርስትን ሲወርሱ አበቃ።
ለዳዊት ኪዳን ተገብቶለታል። እስመ እምፍሬ ከርስከ አነብር ዲበ መንበርከ ከማኅፀን ፍሬ ከዘርህ በዙፋንህ አነግሥልሃለሁ የሚል ኪዳን። የእሱም ኪዳን በሶሎሞን ተፈጽሟል። ምክንያቱም የዳዊት ልጅ ሶሎሞን በዳዊት ዙፋን ላይ ተቀምጧልና። ሌላም ኪዳን ለነ አብርሃም ተገብቷል። በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ በዘርህ የምድር ፍጥረታት ሁሉ ይባረካሉ በማለት ተናግሯል። ይህም በዚያው በብሉይ ኪዳን ቀርቷል፣ ተፈጽሟል። ታዲያ እነዚህ ሁሉ ግን የሙሴን ኪዳን ወደ ክርስቶስ ኪዳን፣ ክርስቶስ ወደሚሰጠው ኪዳን፣ የዳዊትም ኪዳን ክርስቶስ ወደሚሰጠው ኪዳን፣ የአብርሃምም ኪዳን ክርስቶስ ወደሚሰጠው ኪዳን፣ የመልከጼዴቅ ኪዳን ክርስቶስ ወደሚያደርገው ኪዳን የሚያደርሱ ድልድዮች ወይም መንገዶች ወይም ጥላዎች ናቸው። ስለዚህ ታዲያ የሙሴ ኪዳን ምድረ ርስትን ትወርሳላችሁ እንደተባለ ሁሉ ያ ኪዳን እንደተገባለት ሁሉ እኛም በድንግል ማርያም ልጅ በኢየሱስ ክርስቶስ ገነት መንግሥተ ሰማያትን ወርሰናል። ወራሾች ተብለን ተነግረናል። ከዚያም ቀጥሎ በዙፋን የማኅፀንን ፍሬ በዙፋን አነግሥልሃለሁ ተብሎ የተነገረው ለዳዊት ለጊዜው ለሶሎሞን ቢሆን ፍጻሜው ግን የእኛ ሥጋ ይህ የረከሰው ሥጋችን፣ ይህ በኃጢአት የተያዘው ሥጋችን፣ ይህ እግዚአብሔርን የበደለው ሥጋችን መለኮት በተዋሃዶ ጊዜ ሥጋችንን ሥጋው፣ ነፍሳችንን ነፍሱ፣ ደማችንን ደሙ አድርጎ በድንግል ማርያም ማኅፀን ተዋህዶን አድርጎ ሁለትነትን ካጠፋ በኋላ ያ የእኛ ሥጋ በኪሩቤል ጀርባ ተቀምጦ የሚመሰገን ሆኗል። ክብርና ምስጋና ለአምላካችን ይሁን። አዎ ያ ሥጋ ከፍ ያለው ምክንያቱም የመለኮት አካል ረቂቅ ምሉ ነው። የእኛ ሥጋ የመላው የእኛ ሥጋ ከፍ ያለው የእኛ ሥጋ በኪሩቤል ጀርባ የተቀመጠው መቼ ነው ከተባለ በድንግል ማርያም የሴቲቱ ዘር ወይም ደግሞ የድንግል ማርያም ከሥጋዋ ሥጋ እርሷ ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ። እስቲ በሉ እንዳልከው በሉ እስቲ ድገሙት፣ እንዳልከው ይሁንልኝ። እንዲህ ብላ ድንግል ማርያም በተናገረች ሰዓት በመላኩ ብስራት ቃል ሥጋ ሆነ፣ ሥጋም ደግሞ ቃል ሆነ። ተዋህዶ አእተታ ለምንታዌ ሊቃውንቱ ተዋህዶ ሁለትነትን አጠፋ በማለት ተናገሩ። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል። የሥጋ ገንዘብ ለቃል፣ የቃል ገንዘብ ለሥጋ ሆነ ብለው ተናገሩ። የሥጋ ገንዘብ ምንድን ነው? መራብ የሥጋ ገንዘብ ነው። መሰደድ የሥጋ ገንዘብ ነው። መሞት የሥጋ ገንዘብ ነው። መታመም የሥጋ ገንዘብ ነው። መጠማት የሥጋ ገንዘብ ነው። መድከም የሥጋ ገንዘብ ነው። መሰደድ የሥጋ ገንዘብ ነው። የመለኮት ወይም ደግሞ የቃል ገንዘብ ደግሞ አለ። ረቂቅነት የሥጋ ገንዘብ ነው። ምሉዕነት የሥጋ ገንዘብ ነው። እንዲሁም ደግሞ ፈጣሪነት የሥጋ ገንዘብ ነው። ስለዚህ የቃል ገንዘብ ነው። እነዚህ ሁለቱ ነገሮች በድንግል ማርያም ማኅፀን አንድ ሆኑ፣ ረቂቅነት ከግዙፍነት ጋር። ታዲያ ረቂቁ ግዙፉን ሥጋ ሲነሳ ረቂቁ ሥጋስ ረቂቁ ግዙፉ ደግሞ በማኅፀን ውስጥ ረቀቀ፣ መላ። በማኅፀን ውስጥ ረቀቀ መላ ስንል ምን ማለት ነው? የእኛ ሥጋ በመለኮት ባህሪ በኩል ዓለምን የያዘን ሆነ፣ ዓለምን የፈጠረን ሆነ። የእኛ ሥጋ በድንግል ማርያም ማኅፀን ውስጥ በመለኮት ባህሪ ገንዘቡ በኪሩቤል ጀርባ ሆኖ የሚመሰገን ሆነ። ይህ የተዋህዶ የእኛ የክርስቲያኖች የዘወትር መፈክራችን ነው። ብዙ ጊዜ
ለምዕመናኑ የሚከብድ ትምህርት፣ ምዕመናኑ የማይረዱት ትምህርት እያልን ዝም ብለን ከድነነው እናስቀምጣለን። ይህንን የማያውቅ ምዕመን ካለ፣ ይህንን የማያውቅ ክርስቲያን ካለ ክርስቲያን አይደለም ማለት ነው። እምነት ኦርቶዶክስ ተዋህዶ ብሎ ተዋህዶ ምንድን ነው ከተባለ ምንና ምንድን ነው የተዋህደ የሚለውን መመለስ ካልቻለ ክርስቲያን ሊሆን አይችልማ። ወይም ደግሞ አመነ እንጂ ስለ እምነቱ ምስክር አይደለማ። ስለ እምነታችን የምንመሰክርባቸው ብዙ መንገዶች አሉ። በሰማዕትነት፣ በመዘከር፣ በሕይወት በመኖር በወዘተ እንመሰክራለን። ታዲያ ቀዳሚው ምንድን ነው ከተባለ በቃል መመስከር ማለት ነው። እንድንመሰክር ይርዳን እግዚአብሔር። ስለዚህ ታዲያ ተዋህዶ ስንል የምንና የምን መዋሃድ ነው? የስንዴና የጤፍ አይደለም። የጠላና የአረቄ መደባለቅ አይደለም። የምንና የምን መዋሃድ ነው? ንገሩኛ። ቅድም እንደነገርኳችሁ ንገሩ። የምንና የምን መዋሃድ? የምን የእግዚአብሔር ወይም ደግሞ የቃል የመለኮትና የሥጋ ምን መሆን መዋሃድ። ይሄ ነው ተዋህዶ። የምናምነው ይሄንን ነው። ሥጋና መለኮት ምን ብለዋል ብለን ተዋህደዋል። መዋሃድ የመዋሃድ አይነቶች አሉ። ደግሞ አሁን ጤፍና ባቄላ አንድ ላይ ብናዋህዳቸው ይለያያሉ አይለያዩ? በምን በወንፊት ይለያያሉ አይደለም? ተዋህዶ ነው የሚባለው። ይሄ መቀላቀል ነው የሚባለው። ይሄ ተቀላቀለ እንጂ ተዋህደ ይባላል። እሺ ስንዴና ጤፍስ አንድ ላይ ብናደርጋቸው ይለያያሉ አይለያዩ? ይለያያሉ አይለያዩ? ይሄ መቀላቀል፣ ቡአድ፣ መጨመር፣ መቀላቀል የሚባሉ እነዚህ ነገሮች አሉ። ይሄ ግን ተዋህዶን ውሃና ውሃ አንድ ላይ ብናደባልቅስ መለያየት ይቻላል? አይ እዚህ ውስጥ ጀሪካ ውስጥ የነበረው ውሃ እኮ ይሄ ነው፣ እዚህ ውስጥ ጀሪካ ውስጥ የነበረው ውሃ ይሄ ነው ብለን መለየት እንችላለን? ምን ብለዋል እንላለን? ተዋህደዋል እንላለን። ስለዚህ ታዲያ የቃል ከሥጋ ጋር መዋሃድን እንዲሁ ነው ማለት ነው። መለያየት የማይችል መዋሃድ ነው። መለኮት የሥጋን ገንዘብ ስላደረገ ሥጋ ይታመማል አይታመምም? መለኮትስ በመስቀል ላይ በሥጋ በኩል አልታመመልንም እንዴ? መለኮት ታመመ አይደለም ያልኳቸው። መለኮት በሥጋ ምን አለ? ታመመ ስለኛ። ለምን? ሥጋን ስለለበሰ ምትሃት እንዳይደለ ፍጹም የሚታመመውን የእኛን ሥጋ እንደነሳ ፍጹም የወደቀውን የእኛን ሥጋ እንደተዋሃደ ለማጠየቅ በመስቀል ላይ መለኮት በሥጋ ታመመ። መሰቀል የማን ገንዘብ ነው? የመለኮት ወይስ የሥጋ? የሥጋ ገንዘብ ነው። ታዲያ ያንን የሚሰቀል ሥጋን እንደተዋሃደ ለማጠየቅ መለኮት በመስቀል ላይ በሥጋ ተሰቀለልን። አዎ መራብ የሥጋ ገንዘብ ነው። መለኮት በሥጋ ተራበልን፣ ራባችንን ለመቁረጥ እርሱ ከስቅላት ሊያወርደን። አዎ ፍጹም የሚሰደደው ሥጋ ስለተዋሃደ መለኮት በሥጋ ወደ ግብፅ ተሰደደልን የእኛን ስደት ለመመለስ። ስለዚህ ታዲያ የመለኮት ከሥጋ ጋር መዋሃድ ይህ ተዋህዶ ይባላል። አባቶቻችን ይህንን ቀምረው በሥነ ሥርዓት አኑረውልናል። እነሱ ይህንን ባይጽፉልን ኖሮ፣ አርዮስን ባይረቱልን ኖሮ፣ እነ መቅዶንዮስን፣ እነ ፎጢኖስን፣ እነ አርጌንስን እነዚህን ሁሉ ባይረቱልን ኖሮ፣ እነሱ ባያስተምሩት ኖሮ፣ ይህንን መጻሕፍት ከነቀመሩ ቁጥሩ ባያስቀምጥልን ኖሮ ዛሬ ምን ይውጠን ነበር? እኛ እኮ ተጋግሮ የቀረበውን እንጀራ ነው መብላት ያቃት። እነርሱ በእርሻው ነበሩ፣ በሾሁ ነበሩ፣ በጭቃው ነበሩ፣ በብርዱ ነበሩ። ከዛ በኋላ ይህንን አመቻችተው አቀረቡልን። እኛ ግን ቆርሰን መጉረስ አቃተን። እግዚአብሔር ጥበቡን እንዲያድለን መልካም ፈቃዱ ይሁንልን። እግዚአብሔር ምንን ባያስቀርልን ኖሮ አልኳችሁ ቅድም፣ ምንን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበረ። ይህ ዘር ምንድን ነው ከተባለ ታዲያ እርግማን በሴቲቱ ዘር እንደገባ ሁሉ ምርቃን በሴቲቱ ዘር ሆነልን። አመስግኑት እስቲ እግዚአብሔርን በእውነት። ሞት በሴቲቱ ዘር እንደገባ ሞት በሴቲቱ ዘር ተወገደልን። አመስግኑት እግዚአብሔርን በእውነት። በሴቲቱ ዘር የሰው ልጅ ሁሉ እንደ
በሴቲቱ ዘር ደግሞ የሰው ሁሉ ልጅ ዳነ። አመስግኑት እግዚአብሔርን። እንዲህ ነው አምላካችን። አዎ ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቀ አሐዱ ብእሲ ይጸድቅ ኩሉ ዓለም። በአንድ ሰው ኃጢአት ሰው ሁሉ ሙታን እንደተባሉ በአንድ ሰው ጽድቅ ደግሞ በክርስቶስ ሰው ሁሉ ደግሞ ሕያዋን ሆኑ አለን ቅዱስ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክቱ ምዕራፍ 5 ቁጥር 15 ስንመለከት የምናገኘው ሕያው ቃል ነው። ይህንኑ ደግሞ ቅዱስ ኤፍሬምም ደግሞ አመስጥሮት እናገኛለን። በአዳም በኩል እንደሞትን በማን በኩል ዳንን? በክርስቶስ በሉ። በአዳም በኩል እንደሞትን በማን በኩል ዳንን? በማን በኩል? በክርስቶስ። በእርሱ ሥራ በመስቀል ላይ በተፈጸመው በእርሱ ሥራ እኛ ሁላችን ዳንን። ድንግል ማርያም ደግሞ ፍሬዋን ያስገኘች ማን ነው? ዘሩን ያስገኘች ምድር ናት። ተመልከቱ። ለዚህ ነው አባ ኤፍሬም ሲያመሰግን ምን አላት? አንቲ ውእቱ ገራይት ዘይተዘራ ውስቴታ ዘር። የሰው ዘር ያልወደቅ ማለት ዘር ያልወደቀብሽ መልካሟ እርሻ እመቤታችን አንቺ ነሽ። አመስግኗት እስቲ ድንግል ማርያምን በሆነ ፍሬውን ያስገኘች እውነተኛዋ ምድር የሰው ዘር ያልወደቀባት በድንግልና ያጌጠች ከአዳም ባህሪ ጀምራ ተጠብቃ የመጣች እውነተኛዋ ክርስቶስን ያስገኘች እውነተኛዋ ሰማይ እውነተኛዋ ምድር እርሷ ናት። ለዚህ ነው ቅዱስ ያሬድ ማርያም እሰት ሀቱ ውስተ ከርሱ ለአዳም ከበባህሪ ጸዓዳ። ማርያም እንደ ዕንቁ በአዳም ባህሪ በቆሸሸው በአዳም ባህሪ ውስጥ ታበራ ነበረ ይላል። ዕንቁ ወይም ደግሞ ወርቅ ከጭቃ ውስጥ ቢቀመጥ ጭቃ ያቆሽሸዋል እንዴ? ያቆሽሸዋል እንዴ? ይዋሃደዋል? አውጥተን ስናጥበው ንጹህ ነው አይደለም እንዴ? አይደለም እንዴ? አዎ። ግን የሚገኘው ከሰማይ ነው የሚገኘው ወርቅ ከምን ውስጥ ነው የሚገኘው? ከአፈር ውስጥ ነው አይደለም? የአፈር ውጤት ሆኖ ከአፈር ውስጥ ተገኝቶ ወርቅና አፈሩ የትኛው ነው ውድ? ወርቅ ነው አይደለም እንዴ? አዎ። ያ ውድ ነገር የሚገኘው ከአፈር ውስጥ ነው። ውሃስ ከሰማይ ነው ከምድር ነው? ውሃ ከሰማይ ከምድር። ምንጭ ከሰማይ ነው የሚፈልቅልን ከምድር? አዎ። ውሃ ከሰማይ ነው ልትሉ ትችላላችሁ። ይሄ ከሰማይ የሚመጣ ውሃ ከሰማይ የሚመጣ አይምሰላችሁ። ከምድር ነው ወደ ሰማይ ወጥቶ ወደ ምድር የሚመጣ ተመላልሶ ነው የሚመጣው። ከውቅያኖስ ደመና ይዞት ይወጣል። ደመና ደግሞ ከላይ አድርጎ ምን ያደርግልናል? ያዘንብልናል እንጂ ከሰማይ የሚወርድ ውሃ የለም። አሁን በዚሁ ስነግራችሁ ማለት። ስለዚህ ታዲያ ያ ንጹህ ውሃ ከምን ውስጥ ነው የሚቀዳው? ከጭቃ ውስጥ አይደለም እንደሚወጣው? አዎ። ሊቃውንቱ እነ ቅዱስ ዮሐንስ አፈወርቅ ሲናገሩ ምን አለ? ንጹህ ውሃ ከጭቃ ውስጥ እንደሚወጣ ሁሉ ንጹህ ወርቅ ከጭቃ ውስጥ እንደሚገኝ ሁሉ ድንግል ማርያምን በኃጢአት ከጨቀየው ዓለም ውስጥ ንጽሕት ሆና ተገኘች ይሉናል። አመስግኑት እስቲ እግዚአብሔር። አዎ እንዲህ ናት። ለዚህ ነው አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እግዚአብሔር በአራቱ ማዕዘን አሻተተ። በዚህም ጭቃ ነው፣ በዚህም ጨለማ ነው፣ በኃጢአት የተያዘ ፈለገ። እነ አብርሃምን አለ በኃጢአት የተያዙ ናቸው። እነ አቤል የዋሉ በኃጢአት የተያዙ ናቸው። እነ ካህኑ ዘካርያስ በኃጢአት የተያዙ ናቸው። የእርሷ እናት አባት ኢያቄምና ሐና በኃጢአት የተያዙ ናቸው። በቤተ መቅደስ ያደገች ቅዱሱን መጻሕፍት እያነበበች በትሕትና የኖረች አንዲት ድንግል ብቻ ከቤተ መቅደስ ተገኘች። አመስግኗት እስቲ ሆነ። አዎ ይህቺ ስለተገኘች ሥጋዋን ለልጁ ተዋህዶ እግዚአብሔር መረጣት። ስለዚህ ታዲያ ዘርን ያስገኘችልን እውነተኛዋ ምድር፣ ፀሐይን ያስገኘችልን እውነተኛዋ ሰማይ፣ ፍሬን የቆረጥንባት መድኃኒት ያገኘንባት ዕፀ ሳቤቅ እናታችን ቅድስት ድንግል ማርያም ናት። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን።